ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ሽጉጥ አውጥቶ በማስፈራራት ያስገድዶ መድፈር ወንጀል የፈጸመው የፖሊስ አባል 16 ዓመት ተፈረደበት። ዋና ሳጅን አሸናፊ ኡኩሞ በወላይታ ዞን ባይራ ኮሻ ወረዳ የወንጀል ምርመራ ክፍል ኃላፊ ናቸው። ዋና ሳጅን አሸናፊ ኡኩሞ በፈጸሙት ያስገድዶ መድፈር ወንጀል በ16 ዓመት ጽኑ እስራት መቀጣታቸውን የወላይታ ሶዶ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ ገልጿል። የወንጀል ድርጊቱ የተፈጸመው በቀን 5/1/2018 ዓ.ም ዕለተ ሰኞ በግምት ከምሽቱ 2 ሰዓት ገደማ ነበር። የግል ተበዳይ በሶዶ ከተማ አስተዳደር ወደ አጎቷ ቤት በእግር እየመጣች ባለችበት ዋና ሳጅን አሸናፊ በሞተር ልሸኝሽ በማለት ካስፈራራት በኋላ ፔንሲዮን ይዟት ይገባል። በኋላም ሽጉጥ አውጥቶ በማስፈራራት አስገድዶ መድፈሩን በፖሊስ ምርመራና በአቃቢ ሕግ ተረጋግጧል። በሶዶ ከተማ አስተዳደር የሚገኘው የአራዳ ሴቶችና ህጻናት ልዩ ችሎት በተከሳሽ ላይ የቀረበውን ክስ ጥፋተኛ ሲል በ16 ዓመት ጽኑ እስራት እንዲቀጣ ወስኗል። ከዚሁ ጉዳይ ጋር በተያያዘ በማህበራዊ ሚዲያዎች ፖሊስ ባልደረባው የሰራውን ወንጀል ለመሸፈን ሞክረዋል የሚል ሀሳቦች ሲዘዋወሩ ነበር። የወላይታ ሶዶ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ ግን የፍጹም መሰረተ ቢስና አግባብነት የሌለው ነው ብለዋል። አንዳንድ ጥላቻን የሚሰብኩ ሚዲያዎች የግለሰቡን ጥፋትና ወንጀል የመላው ፖሊስ ተግባር በማስመሰል ሲያቀርቡ ነበር። ይህ መሰረተ ቢስ ክስ ነው ሲሉም ገልጸዋል። እንዲህ ያሉ ያሰራጩትን እንጠይቃቸዋለንም ብለዋል ኮማንደሩ። ፖሊስ እኮ ግለሰቡን አስሮ የምርመራ መዝገብ ከማደራጀት እስከ የአቃቢ ሕግ ምስክርና የፖሊስ አባል ሆኖ ይህንን አስነዋሪ የወንጀል ድርጊት መፈጸሙን በክስ ማክበጃነት እንዲነሳ የድርሻውን ሁሉ ተወጥቷልም ብለዋል። ከዚህ ባለፈ የውሳኔውን ችሎት በሚዲያ እንዲዘገብ ያደረገው ራሱ ፖሊስ ነው። ይህ በሆነበት የተቋሙን ገጽታ ለማበላሸት የሚጥሩ አካላት ከድርጊታቸው መቆጠብ አለባቸው ሲሉም አሳስበዋል። አየር ኃይሉ በጦርነት ወቅት ማሸነፍና ማውደም የሚችል ስትራቴጂክ አቅም በመፍጠር ረገድ አመርቂ ውጤቶችን አስመዝግቧል። ባነሰ ኪሳራ ከፍተኛ ድልን ሊያስመዘግቡ የሚችሉ ዘመን ያፈራቸውን መሳሪያዎች የታጠቀው አየር ኃይሉ በኢትዮጵያ ውስጥ ጉዳይ ገብተው ለመፈትፈት ለሚሞክሩ ተግባራዊ ምላሽ የሰጠው በቅርቡ ነው። ለፈተናዎች ሳይበገር 90 ዓመታትን ለኢትዮጵያ መከታ በክፉ ለሚያስቧት ደግሞ አስፈሪ የሆነው የኢትዮጵያ አየር ኃይል 90ኛ ዓመት የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል በተለያዩ ሁነቶች ይከበራል። የተማሪዎች ምገባ መርሃ ግብር ለሀገር ተረካቢ ትውልድ የሚደረግ ኢንቨስትመንት መሆኑ ተጠቆመ። በመደመር እሳቤ የኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ ጠንካራ ኢኮኖሚን ለመገንባት በርካታ የልማት ፕሮጀክቶች እየተከናወኑ ይገኛሉ። ከነዚህ መካከል ሰው ተኮር የልማት ስራዎች መንግስት ልዩ ትኩረት ከሚሰጣቸው ጉዳዮች አንዱ ነው። ብቁ የነገ ሀገር ተረካቢ ትውልድን ለመፍጠር ዛሬ ላይ መስራት ወሳኝ በመሆኑ የለውጡ መንግስት ንቁና ውጤታማ ትውልድን ለማፍራት የተማሪዎች ምገባ መርሃ ግብር ማስጀመሩ ይታወሳል። በዚህም ምክንያት በርካታ ተማሪዎች የትምህርት ገበታቸውን በንቃት በመከታተል የተሻለ ውጤት ማስመዝገብ ችለዋል። በትምህርት ሚኒስቴር የትምህርት ቤት ጤናና ስርዓተ ምግብ ባለሙያ የሆኑት አቶ አበበ ጥላሁን የተማሪዎች ምገባ መርሃ ግብር መጀመሩ ብቁ ትውልድ ለመፍጠር ከማገዙም ባለፈ በርካታ ማህበራዊና ኢኮኖሚያዊ ችግሮችን መቅረፍ ማስቻሉን ይገልጻሉ። አቶ አበበ ጥላሁን ቀደም ሲል ተማሪዎች በቂ ምግብ ባለማግኘታቸው ለህመምና ለተለያዩ ችግሮች ይጋለጡ እንደነበረ ይህም ከትምህርት ገበታቸው እንዲስተጓጎሉ ያደርጋቸው እንደነበረ አስታውሰዋል። የምገባ መርሃ ግብሩ ለበርካታ እናቶች ትልቅ እፎይታ መስጠቱን የጠቀሱት ባለሙያው ባለፈው ዓመት ብቻ ከ8 ሚሊዮን በላይ ተማሪዎች የምገባ አገልግሎት ማግኘታቸውን ጠቁመዋል። ይህም ተማሪዎች በንቃት በውጤታማነት ትምህርታቸውን እንዲከታተሉ በማድረግ የትምህርት ጥራትን ለማረጋገጥ ትልቅ እገዛ እያደረገ መሆኑን አክለዋል። እንደ ባለሙያው ገለጻ እንደ አውሮፓውያን አቆጣጠር 2030 ድረስ ሁሉም የአንደኛ ደረጃ ተማሪዎች ምገባ መርሃ ግብሩ ተጠቃሚ የማድረግ ግብ ተሰንቆ እየተሰራ ይገኛል።
ሐሳብ የለውጥ ኃይል ነው። ምሁራን ደግሞ የለውጥ ወኪሎች ናቸው። ምሁራን በማህበረሰብ ውስጥ የሚፈጥሩት ለውጥም ሀገርን ወደ ብልጽግና ይወስዳል። በመሆኑም ምሁራን ሐሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይ፣ አንባቢ፣ ችግር ፈቺና መፍትሄ አሳሽ መሆን ይጠበቅባቸዋል። በዛሬ ዕለት የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን በማስመልከት ዩኒቨርሲቲው ባዘጋጀው የውይይት መድረክ ላይ ጽሑፍ በማቅረብ ተሳትፌያለሁ። በመድረኩም የኢትዮጵያ ምሁራን ሁለንተናዊ ሀገራዊ ጉዳዮች ላይ ያላቸው ሚና በሚመለከት ሰፊ ውይይት አድርገናል። የመደመር መንግስት የከፍተኛ ትምህርት ተቋማት በሀገራዊ የብልጽግና ጉዞ ላይ አይተኬ ሚና እንዳላቸው በጽኑ ያምናል። ለተግባራዊነቱም እየሰራ ይገኛል። ተቋማቱ የመማር ማስተማር እንዲሁም የምርምር ስራዎችን ከቴክኖሎጂ ጋር በማናበብ ወደ ፈጠራና ተግባር መለወጥ ይጠበቅባቸዋል። ይህም የኢትዮጵያ ብልጽግና በተደመረ አቅም ለማፋጠን ሚናው ከፍተኛ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የ75 ዓመት ዕድሜ ያላቸውን እናት በአሰቃቂ ሁኔታ የገደለው ግለሰብ በዕድሜ ልክ ጽኑ እስራት ተቀጣ። ተከሳሽ ሪያድ ዩሱፍ መሐመድ የተባለ ግለሰብ በሐረር ከተማ ጥቅምት 30 ቀን 2018 ዓ.ም ከምሽቱ 3:30 አካባቢ የቅርብ ዘመዱና የ75 ዓመት ዕድሜ ያላቸውን እናት ሟች ኪሚያ ማዊ የተባሉትን ቢላዋ ይዞ ሟች የሚኖሩበት ሳሎን ቤት በመግባት በያዘው ቢላዋ ቀኝ አንገታቸው ላይ በመውጋት እንዲሁም በቦክስ ግራ አይናቸው ቸውን በመምታትና የተለያዩ አካላዊ ጉዳቶችን በማድረስ በ1996 የወጣውን የኢፌድሪ የወንጀል ሕግ አንቀጽ 539 ህዝባር 1 ሀ በመተላለፍ ለፈጸመው ከባድ የሰው ግድያ ወንጀል አቃቢ ሕግ ክስ አቅርቦበታል። ተከሳሽ የወንጀል ድርጊቱን አልፈጸምኩም፣ ጥፋተኛ አይደለሁም በማለት ክዶም ተከራክሯል። ከሳሽ አቃቢ ሕግ ተከሳሹ የወንጀል ድርጊቱን መፈጸሙን ያስረዱልኛል ያላቸውን ማስረጃዎች ያቀረበ ሲሆን ተከሳሽ እንዲከላከል ፍርድ ቤቱ የሰጠውን ብይን ተከትሎ ያለውን የመከላከያ ማስረጃ እንዲያቀርብ በተደጋጋሚ እድል የተሰጠው ቢሆንም መከላከያ ማስረጃውን ሳያቀርብ ቀርቷል። ጉዳዩን ሲመለከት የቆየው የክልሉ ከፍተኛ ፍርድ ቤት አንደኛ የወንጀል ችሎት ታህሳስ 24 ቀን 2018 በዋለው ችሎት ተከሳሽ ጥፋተኛ ነው ሲል ውሳኔን ሰጥቷል። የክልሉ ከፍተኛ ፍርድ ቤት በግራ ቀኙ ተከራካሪ ወገኖች የቀረበውን የቅጣት አስተያየት ከመረመረ በኋላ ታህሳስ 28 ቀን 2018 በዋለው ችሎት ተከሳሽ በዕድሜ ልክ ጽኑ እስራት እንዲቀጣ ሲል የቅጣት ውሳኔውን አስተላልፏል። የክልሉ ከፍተኛ ፍርድ ቤት በግራ ቀኝ ተከራካሪ ወገኖች የቀረበውን የቅጣት አስተያየት ከመረመረ በኋላ ታህሳስ 24 ቀን 2018 በዋለው ችሎት ተከሳሽ በዕድሜ ልክ ጽኑ እስራት እንዲቀጣ ሲል የቅጣት ውሳኔውን አስተላልፏል። ኤርትራ የሰለጠኑ 5 ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን መቀየራቸው ተሰማ። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሂሚቲው የፈጣን ድጋፍ አርኤስኤፍ ኃይሎች ለመዋጋት ነበር። እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳን የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው እንደ ዘገባዎች ሰልጥነውና ተመርቀው የነበሩት ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀርማይካ ክልል ውስጥ የሚገኝ ብሔራዊ የፍትህና የልማት ንቅናቄና የአልቤጃ ኮንፈረንስ በኤርትራ ውስጥ ሉኪፕ ክልል ውስጥ የሚገኙ፣ በሌላ በኩል ደግሞ የምስራቅ ሱዳንን የነጻነት ንቅናቄ በከአላላ ከተማ ሰፍሮ የሚገኙ መሆናቸው ተገልጿል። በቅርቡም በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገለጽ የቆየው። ይሁንና ለዚህ የተዘጋጁት 5ቱ ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነት መምረጣቸው ነው የተሰማው። ምክንያት የተባለው ደግሞ የእነዚህ ኃይሎች እኔ እበልጥ ሽኩቻ እንዲሁም የኤርትራን አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙ ክፍሎች ጭምር አስጊ ስሜት እያሳደረ መሆኑ ነው የተጠቀሰው። ሰሞንኛው የሱዳን የኃይል አሰላለፍ ለአልቡርሃን ጦር ከፍተኛ አደጋና ክፍተት መፍጠሩ እየተገለጸ ሲሆን የተለያዩ ግዛቶችን በአርኤስኤፍ ተነጥቆ የምስራቁን ድንበር አስጠብቆ ለመቆየት በነበረው የአልቡርሃን አርኤስኤፍ ተስፋ ላይ የሚከብድ አደጋ የደቀነ መሆኑን የአካባቢው ምንጮች ተንትነውታል።
ፕሬዝዳንት ዶናልድ ትራምፕ ኢራንን አስጠነቀቁ። ተቃዋሚዎችን መግደል የምትቀጥል ከሆነ ጣልቃ እንገባለን ሲሉም ተደምጠዋል። ኢራን ሰላማዊ ተቃዋሚዎችን የምትገል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። በኢራን የተለያዩ ከተሞች የኑሮ ውድነትንና የአገሪቱ ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናቶች ተቆጥረዋል። በዚህ ሳቢያ ትራምፕ ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነን በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመለክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት ጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆችና በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የሀገሪቱን የመገበያያ ገንዘብ ለመታደግ ምንም አላደረገም በሚል ተቃውሞ ካሰሙ በኋላ ነው። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጡ በኋላ ተነስቶላት የነበረው ማዕቀብ በአውሮፓውያኑ አቆጣጠር 2018 መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል። በኢራን የተለያዩ ግዛቶች ውስጥ የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታ ኃይል አባላትን ጨምሮ የሰው ሕይወት እያለፈ መሆኑን ቢቢሲ ዘግቧል። ኮንጎ ዲሞክራሲያዊ ሪፐብሊክ በአንድ ወር ውስጥ ብቻ ከ1500 በላይ ንጹሃን ዜጎችን ገላብኛለች ስትል ሩዋንዳን ከሳለች። ኮንጎ ዲሞክራሲያዊ ሪፐብሊክ በምስራቃዊ የሀገሪቱ ክፍል የኤም23 አማጺ ቡድን አዲስ ጥቃት ከከፈተ ወዲህ ካለፈው ታህሳስ ወር መጀመሪያ አንስቶ በአንድ ወር ውስጥ ብቻ ከ1500 በላይ ንጹሃን ዜጎችን ገላብኛለች ስትል ሩዋንዳን ከሳለች። ባለፈው ታህሳስ 4 ቀን 2025 በአሜሪካ አደራዳሪነት የሩዋንዳና ኮንጎ ፕሬዝዳንቶች በዋሽንግተን የሰላም ስምምነት ከፈረሙ ከጥቂት ቀናት በኋላ በምስራቃዊ ኮንጎ ቁልፍ ስትራቴጂካዊ ስፍራ የሆነችውን የደቡባዊ ኪቩ ግዛት ዋና ከተማ ኢቭራን የተቆጣጠረው በሩዋንዳ እንደሚደገፍ የሚነገርለት የኤም23 አማጺ ቡድን በርካታ ንጹሃንን መግደሉን የኮንጎ መንግስት ገልጿል። የኮንጎ ዲሞክራሲያዊ ሪፐብሊክ መንግስት ትናንት ባወጣው መግለጫ ከታህሳስ ወር መጀመሪያ አንስቶ ሩዋንዳ በምስራቃዊ ኮንጎ ግዛት በፈጸመችው ቦምብና ካሚዛኪ ድሮኖች የታገዘ ጥቃት የተገደሉ ሰዎች ቁጥር ብዛት ከ1500 በላይ ደርሷል። ከዚህም በተጨማሪ ሩዋንዳ በምስራቃዊ ኮንጎ በታንጋኒካ ሐይቅ አቅራቢያ የምትገኘውንና በማዕድን የበለጸገችውን እጅግ ስትራቴጂክ ስፍራ የሆነችውን የካሌሚን ከተማ ለመቆጣጠር 3 ተጨማሪ ክፍለ ጦሮችን መላኳን የገለጸው የዲሞክራቲክ ኮንጎ መንግስት በሩዋንዳ እየተፈጸመ ያለ ግልጽ ጥቃት ሲል ድርጊቱን በጽኑ አውግዟል። አማጺ ቡድኑ ወደ ደቡብ ታንጋኒካ የሚያደርገው መስፋፋት ከተሳካለት በሰሜን ምስራቅ ኮንጎ ቁልፍ የሆነችውንና በቀድሞ አጠራሯ ካታንጋ በመባል የምትታወቀውን የሀገሪቱን ዋነኛ የማዕድን ማዕከል ግዛት ለመቆጣጠር እድል የሚፈጥርለት መሆኑን አጃንስ ፍራንስ ፕሬስ ዘግቧል። አሜሪካ ስምምነቱን እየጣሰች ነው በሚል ሩዋንዳን ከከሰሰች በኋላ በሩዋንዳ የሚደገፈው ኤም23 አማጺ ቡድን ከኡቪራ ከተማ በርካታ ወታደሮችን ማስወጣቱን ባለፈው ታህሳስ 17 መግለጹ የሚታወስ ሲሆን አሜሪካም ሆነች ኮንጎ በቡድን መግለጫ ታማኒነት ላይ ጥርጣሬ ያላቸው መሆኑን በዘገባው ተመላክቷል። በአዲስ መልክ እየተስፋፋ የመጣውን የኤም23 ጥቃት ተከትሎ በኮንጎ ዲሞክራሲያዊ ሪፐብሊክ የደቡብ ኪቩ ግዛት ከግማሽ ሚሊዮን በላይ የሚሆኑ ዜጎች መፈናቀላቸውንና ከ80 ሺህ በላይ ሰዎች ደግሞ ወደ ጎረቤት ቡሩንዲ መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታ የተከታተላችሁትን ይመስላል። ቀሪ የሀቅና ሳቅ ሚዲያ ዝግጅቶች ይኖራሉ። ጥሩ ጊዜ ይሆንላችሁ።